በአገር አቀፍ ደረጃ ለሰባተኛ ጊዜ የተደረገው የግንባር ቀደም ግብር ከፋዮች የእውቅና መርሃ ግብርን የማዕከላዊ ኢትዮጵያ ክልልም ከተደራጀ ነሐሴ 2015 ዓ.ም ጀምሮ ዘንድሮ ለሁለተኛ ጊዜ ክልላዊ የግንባር ቀደም ግብር ከፋዮች የእውቅና መርሃ ግብርን በነገው ዕለት በሆሳና ከተማ ያካሂዳል። መርሃ ግብሩን አስመልክቶም የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ መግለጫ ሰጥተዋል። የክልሉን ወጪ በራስ አቅም ለመሸፈን ከፍተኛ ጥረት እየተደረገ ነው ያሉት ኃላፊዋ ክልሉ የሚያመነጨውን ሀብት ሰብስቦ ለሕዝቡ የልማት ጥያቄ ምላሽ የመስጠት ሥራ እየተሰራ መሆኑን ተናግረዋል። ግልጽና ቀልጣፋ አገልግሎት ለመስጠትም አገልግሎቶችን በቴክኖሎጂ በማስደገፍ ግብር ከፋዮች ጊዜያቸውን ቆጥበው ካሉበት ቦታ ሆነው ግብራቸውን እንዲከፍሉ ማድረግ መጀመሩን የጠቀሱት ወይዘሮ ቀመሪያ ረሻድ በዚህም በክልሉ ከሚገኙ ከ106,000 በላይ ግብር ከፋዮች በዚህ ዓመት ከ11,000 በላይ የሚሆኑ ግብር ከፋዮች ግብራቸውን በቴሌብር መክፈላቸውን ተናግረዋል። በተቋሙ ውስጥ ከአገልግሎት አሰጣጥ ጋር ያሉ ብልሹ አሰራሮችን የማረም ሥራ እየተሰራ መሆኑንም ጠቅሰዋል። ከ2016 እስከ 2018 በጀት ዓመት ድረስ 298 ሰራተኞች ላይ ሕጋዊና አስተዳደራዊ እርምጃ ተወስዷል ያሉት ኃላፊዋ በዚህም የተቋሙ ገቢ በየዓመቱ እያደገ መምጣቱን ጠቅሰዋል። 2016 ላይ 10.8 ቢሊዮን ነው የተሰበሰበው። እንደዚሁም 2017 ላይ 16.9 ቢሊዮን በመሰብሰብ ከፍ ያለበት፣ እንዲሁም 2018 ላይ 23.7 ቢሊዮን ብር ለመሰብሰብ አቅደናል። ነገር ግን ባለፉት 6 ወር በዚህ ዓመት በመጀመሪያው 6 ወራት 12.2 ቢሊዮን ብር መሰብሰብ ተችሏል ማለት ነው። ይሄ ማለት ከእቅዳችን አንጻር ከ100% በላይ ያሳካንበት ሁኔታ ነው ያለው። የሚጠበቅብን 11.8 ቢሊዮን ነው። እኛ የሰበሰብነው 12.2 ቢሊዮን የሰበሰብንበት። ከዚህ ጋር ተያይዞ ከባለፈው ዓመት ተመሳሳይ ወቅት ጋር ስናይ ከ5 ቢሊዮን ብር በላይ ብልጫ ያለው ገቢ ተሰብስቧል ማለት ነው። ለውጤቱ መገኘት የተቋሙ አመራርና ባለሙያ እንዲሁም የክልሉ ርዕሰ መስተዳድር ለገቢ ጉዳይ ቅድሚያ መስጠታቸው ነው ያሉት ኃላፊዋ በተለይ ደግሞ የታማኝ ግብር ከፋዮች ሚና ቀላል እንዳልሆነም ተናግረዋል። በክልሉ ከሚገኙ 106,000 በላይ ግብር ከፋዮች በተለያዩ መመዘኛዎች ለ50 ታማኝና ግንባር ቀደም ግብር ከፋዮች በነገው ዕለት ጥር 22 2018 ዓ.ም ርዕሰ መስተዳድሩ በተገኙበት እውቅና እንደሚሰጣቸው ተናግረዋል። ግልጽ የሆነ መመዘኛ መስፈርት አዘጋጅተናል። ይሄም አንዱ የግብር ከፋዮች የሕግ ተገዥነታቸው፣ ሌላው ደግሞ ባበረከቱት አስተዋጽኦ በከፍተኛ ግብር ከፋይነታቸው በጣም ግልጽ የሆነ መስፈርት ተዘጋጅቶ በዚህ መስፈርት መሰረት ተወዳድሮ ካሉን ግብር ከፋዮች ውስጥ 50ዎቹን ለሽልማት መልምለናል ማለት ነው። በእውቅና አሰጣጡ መርሃ ግብር ከፍተኛ አስተዋጽኦ ያበረከቱ ግብር ከፋዮች በፕላቲኒየም ደረጃ፣ ሌሎቹ ደግሞ እንደያበረክቷቸው የወርቅ የብርና የነሐስ ተሸላሚ እንደሚሆኑ አብራርተዋል። በዚህ ፕሮግራም ማሳካት የምንፈልገው ዓላማ አንደኛ የግንባር ቀደም ግብር ከፋዮችን ቁጥር ለመጨመር ነው። ከነዚህ ትምህርት እየወሰዱ ወይም ደግሞ ግብር ከፋዩ ከነዚህ ትምህርት በመውሰድ የግንባር ቀደም ግብር ከፋዮቻችንን ቁጥር መጨመር፣ ከዛ ውጭ ደግሞ የሕግ ተገዥነትን ማረጋገጥ ነው። ይሄን ቅድም ሳነሳው እንደነበረው አንድ ግብር ከፋይ ከፍተኛ ግብር ስለከፈለ ብቻ ተሸላሚ አይሆንም። በተለይ ደረጃ ሀሌታ ላይ ያሉ ግብር ከፋዮች የሂሳብ መዝገብ ይዛሉ። በዛ መሰረት ገቢያቸውን፣ ወጪያቸውን በአግባቡ መዝግበው ለመንግስት ለሕዝብ የሚገባውን ግብር ከመክፈል ጋር ተያይዞ የመሰወር እና የሚገባውን ያለማሳወቅና የኛ የገቢ ባለሙያ ገብቶ ኦዲት ሲያደርግ ከፍ ያለ ገቢ የሚገኝበት ሁኔታ ነው ያለው ማለት ነው። ይሄ ግብር ከፋይ በራሱ ኢንተረስት ሳይሆን እንደዚህ በኦዲት እና በሌላ ጉዳይ ወይም በተለያዩ በሕግ ማስከበር የተገኙ እንደዚህ አይነት ባህሪ ያላቸውን ግብር ከፋዮች ከፍተኛ ግብር ስለከፈሉ ብቻ ተሸላሚ አድርገን አንወስድም ማለት ነው። ዘንድሮ ለመጀመሪያ ጊዜ ለ10 ግንባር ቀደም አርሶ አደሮችን በታማኝ ግብር ከፋይነታቸው እውቅና እንደሚሰጣቸው ኃላፊዋ ተናግረዋል። በዚህ ዓመት በተለየ ሁኔታ የአርሶ አደር ግንባር ቀደም ግብር ከፋዮችን እንሸልማለን። ይሄ እንደ ሀገር ለመጀመሪያ ጊዜ ነው የሚሆነው ማለት ነው። ከዚህ ቀደም አርሶ አደር አይሸለምም ነበር። አርሶ አደሩን ወደ ኢንቨስትመንት ለማሸጋገር እንደ ድልድይም ይሆናል ነው። እነዚህ አርሶ አደሮች ከፍ ያለ ምርት የሚያመርቱና ከዚህ ከግብርና ስራቸው ከፍ ያለ ገቢ የሚያገኙ ናቸው። ከ50 ሺህ ብር በላይ
ግብር የሚከፍሉ ናቸው። በበጀት ዓመቱ ክልሉ ከፍተኛ ገቢ ለመሰብሰብ አቅዶ የተሻለ አፈጻጸም እያስመዘገበ መሆኑን የገለጹት ወይዘሮ ቀመሪያ ረሻድ ህብረተሰቡ የግብይት ደረሰኝን ጠይቆ የመቀበልና የንግዱ ማህበረሰብም ለግብይት ደረሰኝ የመስጠት ተግባሩን አጠናክሮ ሊሰራበት እንደሚገባ አሳስበዋል።